ኢትዮጵያዊ ወላጅ ከሆኑ እነዚህን ስታቲስቲክስ መስማት አለብዎት። ጥናቶች እንደሚያሳዩት በኢትዮጵያውያን ታዳጊዎች መካከል የአልኮል መጠጥ የመጠጣት መጠን ከፍ ያለ ነው። ሌላ ጥናት እንደሚያሳየው የኢትዮጵያ ታዳጊዎች አንዳንድ ጊዜ ውስብስብ በሆኑ የሕይወት እውነታዎች እና ማኅበራዊ ተግዳሮቶች ምክንያት በከፍተኛ አደጋ ላይ ያድጋሉ። 5 ደቂቃ የጊዜው አባላት በቤተሰቦ እና በልጆቹ የወደፊት ሕይወት ላይ ተጽዕኖ ሊያሳድሩ ይችላሉ። ወላጆች በለውጥ ውስጥ ትልቅ ሚና ይጫወታሉ። ለውጥ እንዴት መፍጠር እንደሚችሉ ማወቅ ይፈልጋሉ። በመጀመሪያ ደረጃ ርኅራኄ የተሞላበት ማዳመጥ። በየቀኑ ጊዜ ያሳልፉ። ልጅዎን በርኅራኄ በማዳመጥ ላይ ያተኩሩ። ከልብዎ ይተዋወቋቸው። ጠይቅ፣ ቀንዎ እንዴት ነበር? ጓደኞች አሏቸው? ጓደኞቻቸው እነማን ናቸው? ምን ዓይነት ችግሮች ያጋጥሙዎታል? እንዲሁም መጠየቅ ይችላል። ፈርተዋል? ጭንቀት አለባቸው? ምን ያስቸግራቸዋል? ርኅራኄ ማዳመጥ ማለት ምክርና መፍትሔ የሌለው ነው። ያለ ፍርድና ትችት፣ ያለ ትኩረትን የሚከፋፍሉ ነገሮች። በውይይቱ ወቅት ለእሱ ብቻ ትኩረት መስጠት ነው። ይህም ማዳመጥ ነው። ርኅራኄ ማለት በልጁ ቦታ ላይ መሆን ነው እና ዓለምን ከእሱ እይታ ማየት ነው። ችግር ሲያጋጥመው እንዲህ ማለት ይችላሉ፣ ይህን ለመቋቋም ቀላል መሆን የለበትም ማለት ነው። እቅፍና ማጽናኛ እንደሚፈልግ መጠየቅ። ተመሳሳይ ሁኔታዎችን እንዴት እንደተወጣህ ለማካፈል። እንደ ጥናቶችና ትምህርቶች ያሉ ርዕሶች ጊዜ ወደ ጎን መተው እና በመጀመሪያ በልጁ ነፍስ ላይ ማተኮር። ስለ ማዳመጥና ርኅራኄ ተነጋግረናል እና አሁን ማንጸባረቅ ማለት የልጁን ቃላት በቀላል ቃላት ሲደግሙት እንደተረዳው እና እንደተንከባከበው ይሰማዋል። ልጁ እያለቀሰ ከሆነ አታልቅስ ማለት ብዙም አይጠቅምም ማለት ትችላላችሁ። እያለቀስክ እንደሆነ አይቻለሁ። በዚህ መንገድ ልጁ ቤቱ ለመነጋገር እና ለወላጆቹ ለመንገር ደህንነቱ የተጠበቀ ቦታ መሆኑን ይማራል። እንዲህ አይነቱ ልጅ በራስ መተማመን፣ አዎንታዊ የራስ ምስል፣ የዋጋ ስሜት ይዞ ያድጋል። አንድ ልጅ መደበኛ የዕለት ተዕለት እንቅስቃሴ ማድረግ አስፈላጊ ነው። እያንዳንዱ ልጅ የተለየ የዕለት ተዕለት እንቅስቃሴ አለው። የዕለት ተዕለት እንቅስቃሴው ጥራት ያለው ጊዜ ጥናትና የመኝታ ሰዓትን ያካትታል። የጥራት ጊዜ ለእያንዳንዱ ልጅ የተወሰነ መደበኛ ጊዜ ነው። በቀን 10 ደቂቃዎች ሊኖሩዎት ይችላሉ። በጥራት ጊዜ ምን ማድረግ እንዳለብዎት አንድ ላይ ይምረጡ። መጫወት ይችላሉ። ውይይት፣ አብረው ምግብ ማብሰል፣ ያለ ትኩረትን የሚከፋፍሉ። በጥራት ጊዜ ልጁ እንደተረዳ እና እንደተንከባከበው ይሰማዋል። ርኅራኄ የተሞላበት ማዳመጥ ነጸብራቅ የዕለት ተዕለት እንቅስቃሴና የጥራት ጊዜ። እነዚህ በቤተሰብ ውስጥ የመቋቋም ምክንያቶች ናቸው። እነዚህም መሣሪያዎች የሚቀበል ቤተሰብ ለውጥ ማየት ይችላል። ልጆች ከአደጋ ሁኔታዎች በሚርቁበት አካባቢ ያድጋሉ። ስላዳመጡልን እናመሰግናለን። ሊያት ሳሰን እና ሀብታም አግራ፣ የሃይፋ ዩኒቨርሲቲ